ለቆዳ መሸብሸብ እንደዚሁም በአፋችን ዙሪያ ቆዳችን ከተሸበሸበ ለጥቁር ነጠብጣብ፣ ለማድያት፣ አጠቃላይ ለፊታችን ላይ ለሚወጡ ብጉር እንደዚሁም ጥቁር ነጠብጣብ ካለባቸው እጅግ በጣም አሪፍ ነው። ቡና ያው ታውቃላችሁ እጅግ በጣም ጠቃሚ ነው ለቆዳ ጥራት፣ ቅላት እንደዚሁም ደግሞ የሞተ ቆዳን ከላያችን ላይ አላስፈላጊ የሆነውን ለማንሳት በጣም ጥርት ያለና ቆንጆ ቆዳ ያጎናጽፈናል ማለት ነው። እንደምታዩት እኔ እሱን የተቀባሁት ያው አብሬ ያደረኳቸው ግብአቶች እጅግ በጣም አሪፍ ናቸው። በቤታችን በቀላሉ እናገኛለን። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ይብዛልኝ፣ ይትረፍልኝ። አመሰግናለሁ። ዛሬ ይዤላችሁ የመጣሁት እንደምታዩት የቡና ማክስ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛለሁ። ሌሎቻችሁም ደግሞ ቪዲዮውን በላይክ እንደ ሌሎች እንዲደርስ ደግሞ ሸር ብታደርጉት ደስ ይለኛል። አመሰግናለሁ። ወደ አሰራሩ በመጀመሪያ ውድ ቤተሰቦቼ ይህንን ስትሰሩት 5 ደቂቃ ነው የሚፈጅባችሁ። ሰርታችሁም ስትጠቀሙትም እጅግ በጣም አሪፍ ነው፣ ጊዜ አይወስድም። ሌላም ደግሞ ያው ግብአቱ በቤታችን የምናገኘው ነው። እኔ አንድ ማንኪያ እና ትንሽዬ በሻይ ማንኪያ ቡና አድርጌያለሁ። እንደ ፊታችን ነው በነገራችን ላይ። ከዛ ደግሞ ስኳር አደርጋለሁ። ስኳር እጅግ በጣም አሪፍ ነው በነገራችን ላይ። ስኳር ለፊት ቆዳ እጅግ አሪፍ ነው፣ ተጠቀሙ እሺ። እና እኔ በጣም ስለተመቸኝ ለራሴ ለእናንተም ይኸው ላጋራችሁ ብዬ ነው። ከዛም በመቀጠል ደግሞ እንደምታዩት ግማሽ የሻይ ማንኪያ ማር ከቆዳችን ላይ አላስፈላጊ የሆኑ የሞተ ቆዳን አንስቶ ንጹህ ቆዳን ያጎናጽፈናል። እጅግ በጣም አሪፍ ነው፣ ያጠራል። ሎሚ ደግሞ ስትጠቀሙ እጅግ በጣም አሪፍ ነው። እሱም ለቆዳ በጣም ተመራጭ ነው። ያው አሳንሳችሁ ነው የምትጠቀሙት። እኔ ትንሽ ነው የምጠቀመው። ቢያንስ 1 ማንኪያ የሻይ ማንኪያ በቂያችን ነው። እንደዚህ እንደምታዩት ጨምቀዋለሁ። አያችሁ እንደዚህ ማለት ነው። እና በጣም አሪፍ ናቸው። እዚህ ጋር የምንጠቀማቸው ግብአቶች አንደኛ ተፈጥሮ ናቸው፣ ሁለተኛ ደግሞ በቤታችን በቀላሉ የምናገኘው ነው። እናቀላቅለዋለን። እኔ ለእጄና ለፊቴ የሚበቃኝን ያክል ነው ያደረኩት። እናንተም የሚበቃችሁን ያክል ማድረግ ትችላላችሁ ማለት ነው። ቡና ያው እንደምታውቁት በዓለም ደረጃ ከፍተኛውን የያዘ ለቆዳ ጥራት፣ ቅላት እንደዚሁም ደግሞ ለጥቁር ነጠብጣብ፣ ለሚሸበሸብ ቆዳ እጅግ በጣም አሪፍ ነው። ከዛ የምጠቀመው ያለኝ የባቢ ኦይል ነው። ይሆናል ነው ብላችሁኛል። አዎ በጣም ነው የሚሆነው፣ አሪፍ ነው። እና ያው ይሄ ከሌላችሁ ደግሞ እናንተ ለፊት የምትጠቀሙትን ኮኮናትም ሆነ ወይራም ሆነ እንደዚሁም የጉሎ ዘይት ይሆናችኋል። እሱን በመጠቀም ማቀላቀል ትችላላችሁ። ያው ከውሃ ውጭ ብናቀላቅለው መልካም ነው። ዛሬ እንግዲህ ያለው ዱቄት ነው ይዤላችሁ የመጣሁት። የሩዝ ዱቄት ከሌለን የበቆሎ ዱቄት ከሌለን ብላችሁ ብዙ ጊዜ ስለምትሉኝ ነው። እንደዚሁም ደግሞ እርድ መጨመር ትችላላችሁ፣ ቶርመሪክ ማለት ነው። እኔ አልተጠቀምኩም ለዛሬው፣ ቡናውን ብቻ ነው ያደረኩት። ከዛ እዚህ ጋር አስቀምጠዋለሁ፣ ምክንያቱም የሰራሁት ጊዜ ስለማልጠቀመው ትንሽ ቆየት ብዬ ስለምጠቀመው በዚህ እቃ ውስጥ አስቀምጣለሁ ማለት ነው። እና ይቀመጣል፣ ምንም ችግር የለውም። ቢያድርም ቢውልም ችግር የለውም ማለት ነው። እኔ አሳድሬ የተጠቀምኩት ያው አንዳንድ ጊዜው ስለማይመቻቻችሁ ማለት ነው። አንዴ ሰርታችሁ ከዛ በነጋታው መጠቀም ትችላላችሁ። በዚህ መልኩ በደንብ አዋህጀዋለሁ። ማሩ እጅግ በጣም አሪፍ ነው። ማር ከሌላችሁ ስኳሩ ብቻ በቂያችሁ ነው። እዚህ ጋር እኔ የተጠቀምኳቸው አንደኛው ከሌላችሁ ችግር የለውም። በዚህ መልኩ አዘጋጅቼዋለሁ። ስጠቀም ደግሞ አሳያችኋለሁ፣ ስቀባው ማለት ነው። ያው ስንቀባ ብዙ ጊዜ ፊታችን፣ እጃችን ንጹህ ቢሆን እጅግ በጣም አሪፍ ነው ማለት ነው። የላችሁ መጥቼላችኋለሁ። እንደምታዩት ፊቴ ንጹህ ነው፣ ታጥቤዋለሁ። ከዛን እቀባዋለሁ ማለት ነው።
በደንብ አድርጋችሁ አፕላይ ታደርጋላችሁ ምንም ሳይቀራችሁ። ይሄ ለዚህ የአፋችን ዙሪያ ስንስቅ እንደዚሁም ጥርሳችንን ስንቦርሽ ቅርጽ ያወጣብናል። እዚች አካባቢ እኔም ቅርጽ ያወጣብኛል እና ለዛ ነው ያልኳችሁ። እና ይሄንን እላው ላይ በደንብ ትቀቡታላችሁ በደንብ አድርጋችሁ ማለት ነው። ቡና በጣም አሪፍ ነው። ቆዳችን እንዳይሸበሸብ እንደዚሁም ደግሞ እንዲወጠር ይረዳናል። እንዲቀላም በጣም አሪፍ እንዲሆን ግሎ እንዲሆን ያደርገዋል ማለት ነው። እና እንዳይሸበሸብ ይጠቅማችኋል። ግንባራችንም ላይ አንዳንዴ በተፈጥሮ ቶሎ ግንባራችን የሚሸበሸባልና እሱንም በደንብ አድርገን እንንከባከበዋለን ማለት ነው። ቆዳችሁ በነገራችን ላይ እንደ እንክብካቤያችሁ ነው። በደንብ ከተንከባከባችሁት እጅግ በጣም አሪፍ ነው የሚሆነው፣ ቆንጆ ይሆንላችኋል ማለት ነው። ያው ጥቁር ነጠብጣብ ማዲያትም ካለ በዛው ያስለቅላችኋል። ቅርፍፍ እያለ ነው የሚሄድላችሁና ተጠቀሙት። ይህን ስላችሁ ታዲያ በአንድ ቀን አይደለም ደጋግማችሁ መጠቀም ይኖርባችኋል ማለት ነው። እና ይሄንን የቡና ማስክ ስትሰሩ ቀስ እያላችሁ የአይናችሁን ዙሪያ ራሱ መጠቀም ትችላላችሁ። በጣም አሪፍ ነው ለሚጠቁር አይናችን ስርስር፣ እንደዚሁም ደግሞ ከአይናችን ስርስር ለሚሸበሸብብን እንዳይሸበሸብ ቆዳችን እንዲወጠር ቀስ እያለን እንቀባዋለን ማለት ነው። አንዳንዴ አይናችን ስር ያብጣል ይሸበሸባል እና በእንቅልፍ እጥረትም እንደዚሁም ደግሞ በተለያየ ምክንያት ብቻ የሚያብጠው ነገር አለና ያንን እንዳያብጥ ያደርግልናል ማለት ነው። ቢያንስ በሳምንት አንድ ጊዜ ብትቀቡ በጣም አሪፍ ነው። እኔ ያው ሳምንት ነው የምጠቀመው ማስክ ማለት ነው። እና በጣም አሪፍ ነው። በጣም ትወዱታላችሁ። እጅግ በጣም ፊታችሁን ጽድት ነው የሚያደርግላችሁ። በደንብ ከቀባችሁ በኋላ የማትረሱት ነገር ማሳጅ ማድረግ አለባችሁ። በተለይ እንደዚህ ማዲያት ጠባሳ ጥሎባችሁ አለቅ ካላችሁ በደንብ አድርጋችሁ እዛ ቦታ ላይ ቀስ እያላችሁ እንደዚህ ማሳጅ አድርጉት። ማሳጅ ስናደርግ በጣም አሪፍ ነው። ከዚህ በመቀጠል ደግሞ ሎሚ የማፈልጉ ያው አሁን ጾም ስለሆነ ነው እንጂ እርጎ፣ ወተት፣ ቡና በተለያየ ነገር ማቀላቀል ትችላላችሁ። ግን ያው እርጎና ወተት ባደረግን ጊዜ አያድርም። ወዲያው አዋህደን ወዲያውኑ መጠቀም ያለብን እና በደንብ አድርጌ ማሳጅ አድርገዋለሁ እንደዚህ በጣቴ ቀስ እያልኩ ማለት ነው። ግንባሬንና ዙሪያውን ይህንን እዚህ አካባቢ ያለውን በደንብ አድርገን ማሳጅ ማድረግ ይኖርብናል ማለት ነው። አንዳንዴ በስትክክል ከተጠቀምነው ይሰራልናል፣ ካልተጠቀምነው ደግሞ ያው ላይሰራልን ይችላል። ለዛ ነው ሳልሰለች ነው የምጠቀመው። እንደምታዩት ያው ፊቴም ዳና ነው፣ ፈጣሪ ይመስገን፣ እግዚአብሔር ይመስገን። ከዛ የተረፈኝን ደግሞ እጄን እቀባዋለሁ አብሬ ማለት ነው። አንገቴን የማልቀባው አንገታችንን ሻወር በምንወስድበት ሰዓት ምናልባት የዛኔ ላይመቸን ይችላል። ለዛ ነው። አንገታችሁንም መቀባት ትችላላችሁ። በጣም አሪፍ ነው፣ በጣም ጠቃሚ ነው። እና ቡና ያው በዓለማችን እጅግ ከፍተኛው ደረጃውን የያዘ የማስክ አይነት ነው። እንደምትመለከቱት እዚህ ጋር ኔስካፌ ይሆናል ብላችሁ ለምትጠይቁኝ፣ አዎ ይሆናል። አሪፍ ነው፣ እሱም ጥሩ ነው። እሱም ተጠቀሙት ማለት ነው። እና እንደዚህ በደንብ አድርጌ ማሳጅ አድርገዋለሁ። እጄንም ማሩ ስላለ በጣም ነው እንትን የሚለው፣ በጣም ነው የሚያጠራላችሁ ማለት ነው። እና ተጠቀሙት። እዚህ ጋር በተለይ ማዲያት የሚወጣባችሁ ይህንን ለ25 ደቂቃ እናቆየዋለን። እኔ 25 ደቂቃ አቆይቼው መጥቻለሁ። እንደምታዩት ያው ማር ስላለው አልደረቀም። እንደዚሁ ምንም አይነት ዱቄት ስላላደረግኩኝ የመድረቅ ባህሪ የለውም። ግን በጣም ነው ግሉ የሚያደርግ የምር ማለት ነው። በጣም ነው የሚያጠራው። እናንተ ስትሞክሩት ታዩታላችሁ። እንደምታዩት ጽድት ነው የሚያደርግላችሁ። በመጀመሪያ እንደዚህ ቀባነውን ስናነሳው ያው ስንታጠብ በጣም ይቀለናል። ለዛ እንደዚህ አድርጌ ያነሳዋለሁ እና በጣም ነው ጥርት የሚያደርገው። እና ፊታችሁ እንዲጠራ እንዲቀላ የምፈልጉ ግሎ እንዲሆንላችሁ በዚህ መልኩ ተጠቀሙ። ብዙ ጥቅም አለው ቡና፣ በጣም አሪፍ ነው። ኮፊ
በጣም ቆንጆ ነው። ለቆዳ እንክብካቤ፣ ለእጅ፣ ለእግር፣ ለፊታችንም ቢያንስ በሳምንት አንድ ጊዜ ብትጠቀሙ ያው ምንም አይነት ነገር እፊታችሁ ላይ አታዩም ማለት ነው። ብጉር፣ ጥቁር ነጠብጣብ ምንም ነገር ማለት ነው። ልክ እንደ ህፃን ልጅ ነው የሚያደርገው። እንደምታዩት ጽድት ነው የሚያደርገው እና ታጥቤ ደግሞ መልሳለሁ። ቆዩ። ታጥቤ ደግሞ ይህንን ይመስላል። ከነ ውሃዬ ነኝ፣ ምንም አልተቀባሁም ገና። እንደምታዩት በጣም ነው የሚያጠራው፣ የምር ማለት ነው። በጣም ያቀላል፣ ያጠራል። እንደምታዩት ጽድት አድርጎልኛል። ከዛ የፈለጋችሁት የእናንተ ለፊታችሁ የምትቀቡት ቅባት ሊኖራችሁ ይችላል። እኔ ክሬም አላዘጋጀውም፣ ክሬም አዘጋጃለሁ እስከዛሬ። እስከዛው ድረስ የኮኮናት ዘይት እጠቀማለሁ ማለት ነው። በጣም አሪፍ ነው። እሱም ስለሚስማማኝ እቀበዋለሁ። እንደው ማድረግ አንችልም፣ ቫዝሊንም ሆነ ምንም መጠቀም አለብን የግድ። ማስክ ተጠቀማችሁ በኋላ ይህን መቀባት የግድ ነው። ያው ሞይስቸራይዘር ይሆንልናል ማለት ነው። እና እያችሁት በቃ በ5 ደቂቃ በምንሰራት ውህድ ብዙ ጥቅም እናገኛለን። ከውጭ የሚገዛ አይደለም፣ ብዙ ኪስ አይጎዳም እና ኢኮኖሚን አያጻርርም ማለት ነው። አያችሁት? የአፌ ስር የሚሸበሸበው ራሱ ውድም ነው የሚለው። አንዳንዴ ስንስቅ ምናምን የሚሸበሸብ ነገር አለ አይደለ? እሱን ያጠፋልናል። እንደምትወዱት ተስፋ አደርጋለሁ። ተጠቀሙት። ተጠቅማችሁ ደግሞ ሀሳብ አስተያየታችሁን በኮመንት ጻፉልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ክበሩልኝ እና ቪዲዮውን ደግሞ ለሌሎች እንዲደርስ ሼር አድርጉት፣ ላይክ አድርጉ። ላይክ የለም እሺ። ለዚህ ቻናል አዲስ የሆናችሁ ማለትም ገና ዛሬ የመጣችሁ እንኳን ደህና መጣችሁ። እጅግ በጣም አመሰግናለሁ። ሰብስክራይብ፣ እንደዚሁም የዘወትር ቪዲዮ እንዲደርሳችሁ የደወል ምልክቷን ኦል በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። ሌሎቻችሁም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ባይ ባይ። ላቪ ኦል ቻው።